ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። አፋብን የአርበኛ እስክንድር ነጋን ጥያቄ መርምሮ ተቀብሎታል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። በዚህም መሰረት አንደኛ የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑን እና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበው ማመልከቻ ፖሊት ቢሮ ተቀብሎታል። ፖሊት ቢሮ ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው የሚተካ ይሆናል። ሁለተኛ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ የድርጅቱ መዋቅር አካል የሚሆኑበትን ሁኔታ ላይ ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ተወስኗል። ሶስተኛ በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት ማዋቀር እንዲሁም ውሳኔ ተላልፏል። ዝርዝሩ ጉዳዩን በቀጣይ የምናሳውቅ ይሆናል ተብሏል። በዓለም ታሪክ ናዚዎች በአውሮፓ ከ6 ሚሊዮን በሚልቁ አይሁዶች ላይ የፈጸሙት ፍጅት፣ በሩዋንዳ ሁቶች ከ1 ሚሊዮን የሚልቁ ቱሲዎች የዘር ማጥፋት ጭፍጨፋ በዓለም የታወቀና ወንጀለኞችም እንዲጠየቁ ያስገደደ ወንጀል ሲሆን ሁለቱም ሁነቶች በተለያየ ዘመን በተለያየ አህጉር ቢፈጸሙም ሁለቱ ከላይ የተዘረዘሩት የዘር ፍጅት ደረጃዎች ማለፋቸውን በተለያዩ ዓለም አቀፍ ተቋማት ባለሙያዎች የተደረጉ ጥናቶችን አረጋግጠዋል። ዜጎችን በማንነታቸው ነጥለው ለማጥፋት የሚንቀሳቀሱ የወንጀል ቡድኖች ለጥቃት ኢላማ ያደረጉትን ህዝብ ከሌላው ህዝብ ለይተው በፖለቲካ ፍረጃና ትርክት ከሌላው ህዝብ እንዲለዩ ያወግዛሉ፣ ያስወግዛሉ። ተለይተው እንዲጠቁ የተለየ ምልክት ይሰጣቸዋል። በሃይማኖታዊ መለያቸው፣ በባህላዊ አለባበሳቸው፣ በቆዳ ከለራቸው ወዘተ ከስብዕና ዝቅ ተደርገው እንዲታዩ የማንቋሸሽ ስድቦችን ይሰድቧቸዋል። ለአብነት ናዚዎች አይሁዶችን ከስብዕና ዝቅ አድርገው አይጦች ሲሏቸው፣ ሁቲዎች በሩዋንዳ ቱሲዎችን በረሮች በማለት ከስብዕና ዝቅ ተደርገው እንዲታዩ በማድረግም ለእልቂት ሲያመቻቿቸው ተስተውለዋል። በመጨረሻም ወንጀል ፈጻሚው አካል ተደራጅቶ ለጥቃት ይዘጋጅና ጥቃቱን ፈጽሞ ሲያበቃ ወንጀሉን ማን እንደፈጸመው ይክዳል፣ ያቃልላል። በእኛም ሀገር በአማራው ላይ ከዘውዳዊ ስርዓት ውድቀት ማግስት በአማራው ላይ በተደጋጋሚ የተፈጸመው ይሄ ነው። ደርግ ፊውዳልና ቅሪተ ፊውዳል እያለ አክሊሉ ሀብተወልድን ጨምሮ ጉምት መኳንንቶችንና ምሁራንን ጨፍጭፏል። በኢህአፓ ስም በቀይ ሽብር ወጣቱን በየመንገዱ ለእልቂት ዳርጓል። በ1983 ዓ.ም መንበረ ስልጣኑን ከደርግ የተረከመው ኢህአዴግም ደደቢት በረሃ ከገባ ማግስት በተጨባጭ ትግሉን የሚያደርገው ከሶሻሊስቱ ደርግ ኃይል ጋር ቢሆንም ከበረሃ ጀምሮ ስሁት የፖለቲካ ትርክት በአማራው ላይ በማቀንቀን አውዳሚ ትርክት በአማራው ላይ አውዳሚ የፖለቲካ ዘይቤን በሀገር ውስጥ አንብሯል። ይህ ስሁት የፖለቲካ ትርክትም መተከልን፣ ራያና የመሳሰሉትን የአማራን ግዛቶች ጨምሮ በመላው የሀገሪቱ ክፍል በተለይም በሐረርጌ፣ ወለጋ፣ ደቡብ፣ ቤንች ማጅና አርሲ ለጅምላ እልቂት የተዳረገው አማራ ዓለም አቀፍ ተቋማት እውቅና ባለመስጠታቸው ወንጀሉን የፈጸሙት አካላት ለፍርድ አይቅረቡ እንጂ በቁጥር ደረጃ በጀርመን ከተፈጸመው ያንስም ብንል ማጋነን አይሆንም። አማራው በጅምላ እየተጨፈጨፈ ሀብት ንብረቱ ተዘርፏል፣ በእሳት ወድሟል። እድል ቀንቶት ያመለጠው የኖረበትን ቀያውን በኃይል እንዲለቅ ተደርጎ ለሰው ሰራሽ ደህንነትና ረሃብ ተደርጓል። አማራውን ከሌላው ለይቶ ለማጥቃት ነፍጠኛ፣ ትምክተኛ፣ ሰፋሪ፣ ወራሪ በማለት የስድብ ናዳ በማውረድ ራስ ጠልነትና የስነ ልቦና ውድቀት አድርሰውበታል። ዳግም አንገቱን ቀና አያደርግም ለማድረግም ሞክረዋል። አማራው ማንነቱንና እሴቱን አጥባቂ ህዝብ በመሆኑ በጠላትነት የፈረጁት አካላት በቋንቋው፣ በሃይማኖቱና በአለባበሱ ተለይቶ እንዲጠቃ የፈጸሙት ቅስቀሳ አማራው በያለበት እንዲገደልና እልቂቱ የከፋ እንዲሆን አድርጎታል። የአማራ ህዝብ እያካሄደ ያለውን የህልውና ትግል በድንገት
ድንገት የተጀመረ አይደለም። ለአማራ ህዝብ ህልውና መረጋገጥና ዘላቂ ጥቅም ግልጽና የፖሊሲ ምላሽ እንዲያገኝም በስትራቴጂክ ግባችን የተቀመሩ አንኳር አጀንዳዎች አሉት። ፋኖ በተራ ግርግር ያልተነሳ እና የሰከነ ኃይል ነው ስንልም የታወቁ መነሻ ምክንያት አንግቦ ፍትሃዊ ጦርነት እያካሄደ ከመሆኑም በላይ ብልጽግና ባላሰበው ጊዜና ሁኔታ ድንገት ሲፈራርስ ባንኮችን ጨምረን በርካታ የህዝብ ተቋማትን ጠብቀን ከጥቃት በመከላከል የአማራን ህዝብ ስነ ልቦናና የካበተ የስርዓተ መንግስት ልምድ እርሻችንን ማሳየታችን አንዱ ማሳያ ነው። በህዝባችን ላይ የደረሰው የመከራ ዶፍ ጽዋው ሞልቶ ስለፈሰሰና የፈሪ ስርዓት ሌሎች የትግል አማራጮችን ሁሉ በር ስለዘጋ ለረጅም ጊዜ ታቅዶና በአዲሱ ትውልድ በትክክለኛው ጊዜ የተጀመረ የትግል ስልት በመሆኑም በነበረን የትግል ጅማሮ ላይ ለዓለም ያሳየነው የትግል ስክነት ማሳያ ነው። አማራው ሰላማዊ የትግል አማራጮችን በቁጥር አንድ የትግል ስልት አድርጎ በአማራው ላይ የሚደርሰው በደል ቆሞ በሀገሪቱ ውስጥ ፍትሃዊ የኢኮኖሚ ተጠቃሚነትና የፖለቲካ ተሳትፎ አውድ አስተናጋጅ ስርዓት እንዲመጣና እረፍት የተነሳው ህዝብ ማህበራዊ እፎይታ እንዲሰፍን ቢጠየቅም ከስርዓቱ ዝግጁነት ማጣት የተነሳ በሁለተኛ ደረጃ በምድር አንቀጥቅጥ ሰላማዊ ሰልፍ ለመጠየቅ ሲገደድ ምላሹ አፈሙዝ በመሆኑ የአማራ ህዝብ የትጥቅ ትግል የግዴታ አማራጭ የትግል ስልት መሆኑን በማመኑ የአማራን አብዮታዊ የትግል መስመር ሊያዋልድ ግድ አለው። አሁንም ኦህዴድ መራሹ ቧልተኛ ስርዓት በትግል ሜዳው ላይ አቅም ሲያጣ በዳንኤል ክብረት ፖለቲካዊ ሽሙጥ፣ በሽመልስ አብዲሳ ዘለፋ፣ በእነ ታዬ አጽቀሥላሴ አዳሪ ፖለቲካ ዘይቤ የአማራን ህዝብ ተጋድሎ መመከትም ሆነ ፖለቲካዊ ምላሽ መስጠት አይቻልም። ከተፈጥሮ ህግ ውጪ ከመወለዱ ማግስት የሸመገለውና በሞት አፋፍ ጣረሞት ላይ የሚገኘው የስርዓት መንገዶችን በአርቲፊሻል ዛፍና ኮብል በማብለጭለጭም የፖለቲካ ትኩሳትን ማብረድ አይቻልም። በሀገር ውስጥ በአማራ ፋኖ አከርካሪውን የተመታው ኃይል የፋኖን ተጽዕኖ በውጭ ጣልቃ ገብነትና በወደብ ብልጭልጭ ጥያቄ አቅጣጫ ለማሳትና የህዝብን ቀልብ ለመሳብ የሚደረገው ያረጀ ያፈጀ የፖለቲካ ስልትም ዋጋ ቢስ መሆኑን በማመን ግድ ይላቸዋል። አማራን ጨፍጭፎ በማዳከም አንገቱን በማስደፋት ከቻልኩን በማጥፋት ስልጣኔን አጸናለሁ የሚለው የባለፉት 10 ዓመታት የከሰረ የፖለቲካ ስልት መሆኑን በመረዳት ልብ ሊገዙ ይገባል። አዲሱ ትውልድ ራሱን ከጥቃት ከመከላከል አልፎ ስትራቴጂክ ግቡ ከመላው ኢትዮጵያዊ ጋር በሀገሩ ሰማይ ስር ፍትሃዊ ስርዓት መዘርጋት ነው። ፍትሃዊ ኢኮኖሚያዊ ተጠቃሚ ነጻ የፖለቲካ ተሳትፎና ማህበራዊ ፍትህ በኢትዮጵያ ሰማይ ስር ማስፈን ተስፋነቱን አልፈን ስትራቴጂክ እቅድ አስቀምጠናል። ነጻነትና እኩልነት ጽኑ እምነት አለን። በመሆኑም ይህ ጨለምተኛና እድለኛ ስርዓት እጣ ፈንታ ስልጣንን መልቀቅ መሆኑ ላይ ቀርም መፈራገጥ ሳያበዛ በእርሱ ምክንያት ሀገሪቱ ላይ የደረሰውን ፖለቲካዊ መራቆት፣ ኢኮኖሚያዊ ድቀትና ጉስቁልና ከዚህ በላይ ዘግይቶ ሊረዳው አይገባም። የዚህ ስርዓት ሎሌዎች ሁሌም ይህንን አስታውሱ። የአማራን ህዝብ በጭካኔ አትጨፍጭፉት፣ ወንጀላቸውን ታበዛላቸው እንጂ ህዝብን በጅምላ በመግደልና በጭቆና ስርዓት ያሸነፈ ስርዓት በዓለም ላይ ተከስቶ አያውቅም ያለው አርበኛ ክንፈ መልአክ ካሳ ነው። ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሃን ላይ በመተኮስ ህይወት ተቀጥፏል። በደብረ መንክራት አናንጊያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉ 2 ንጹሃን መካከል የአንዱን ህይወት መቀጠፉ ተነግሯል። ህይወቱ ያለፈው ህፃን በአናጺነት ስራ የሚተዳደረው የአቶ ልብሞኝ መር ልጅ መሆኑንም የመረጃ ምንጮቻችን ተናግረዋል። ሌላኛው የአስተዳደር ፑል የጥበቃ ሰራተኛው የወታደር ተስፋ አለማየሁ ልጅ ደግሞ ከባድ ቁስለኛ ነው ተብሏል። በተኩስ ልውውጡ ደንግጠው ከሮጡ የበዓሉ ተሳታፊ እናቶች መካከል ስሟ እንዲጠቀስ ያልተፈለገች አንድ እናት እግሯ ሲሰበር ብዙዎቹ ቀላል የአካል ጉዳት ማስተናገዳቸው ተረጋግጧል። በአጠቃላይ አንድ ህፃን ሲገደል 3ቱ ደግሞ ቁስለኛ ሆነው ሆስፒታል መግባታቸውን አረጋግጠናል። ከምንታገልለት ዓላማ አንዱ የእምነትና የማንነት ጭቆናውን በመገርሰስ የህዝቡን ነጻነት ለማረጋገጥ ነው። ይህ ጸረ አማራ ስርዓት በሁሉም የአማራ ማህበረሰብ ላይ የሚደርሰውን ሁለንተናዊ እልቂትና ውድመት ለማስቆም ብሎም ሁሉም ኢትዮጵያውያን የሚተማመንበትን ስርዓት እስከሚፈጠር ድረስ ትግላችን ይቀጥላል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።